بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين ومن نصوص السنة النبي صلى الله عليه وسلم كحديث مصر الجوج في علو الله سبحانه وتعالى الله كعرش بلا يلمون مالتنا قول النبي صلى الله عليه وسلم أباشوش ما ينبتي هنا حادث النبي عليه الصلاة والسلام እኛ ሙእሚኖች ሙስሊሞች ደግሞ አይኔ አህለ ሱናዎች በነብዩ አለይሂ ሰላቱ ወሰለም ሐዲስ በሙሉ ያምናሉ። አይነ አላህ قالت في السماء قال لمولاه عتيقها فإنها مؤمنة ነብዩ ሰለላሁ ዐለይሂ ወሰለም አይነ አላህ የት ነው ብለው ሲጠይቋት ሰማይ ላይ ነው አለች። ሌላ ሐዲሳቸው ላይ وقال النبي عليه الصلاة والسلام مسلم زغبانو ألا تأمنوني وأنا آمن من في السماء ሰማይ ላይ ያለው ጌታ ታማኝ ሆኜ ያለ አላ አታምኑኝም እንዳሉ ሰማይ ላይ ያለው አምኖኝ ማለት ጅብሪል አምኖኝ ማለት ነው መላእክቶች አምኖኝ ማለት ነው እናንተ እንደምትሉት አይደለም ሰማይ ላይ ያለው አላህ አምኖኝ ወህይ ከሰማይ ይወረደልኝ ብለዋል። በጧት በማታ ወህይ የመጣልኝ ሰማይ ያለው ጌታ ያመናቸው ምንድነው ወህዩን እንዳደርሱ ማለት ነው። ሰማይ ላይ ያለው ጌታ አምኖኝ ይያለ ይሄ ጥራቱን የጠበቀ የሙስሊም ዘገባ ነው። الرحيمون يرحمهم الرحمن አዛኞችን አዛኙ ጌታ ያዝንላቸዋል አሉና يرحم من في الارض يرحمكم من في السماء ምድር ላይ ላሉ ዘሩ ሰማይ ላይ ያለ ያዝንላቸዋል ይላል ነብዩ አለይሂ ሰላቱ ወሰለም። قال لها الذي قال انا امين من في السماء ብሏል። ኢማም አልበይሐቂ من في السماء ማለት አንዴ ሰማይ ትላላችሁ አርሽ ትላላችሁ ለሚሉ አደናጋሪዎች ኢማም አልበይሐቂ ምን ይላሉ? من في السماء ማለት አይ فوق السماء ከሰማይ በላይ ማለት ነው። على العرش كما نطق به الكتاب والسنة قرآن حديث عند تناقروا إمام البيهقي يهنم بلوال آمنتم من في السماء سماء لا يالون جيتا السنة أتفرم سنت التمام من الله كسماء بلاء ميورد باتشو مونون كسماء دينجاي تطري تمولا نفاسي تمولا دينجاي ميورد باتشو مونون آمنتم من في السماء ጅብሪል ነው የሚለውን አብዱላህ አልሐራሪ ማደናገሪያ በዚህ ላይ ኢማም አልበይሐቂ ዜሮ አድርገውታል ማለት ነው። ሌላው ደግሞ ነብያችን አለይሂ ሰላቱ ወሰለም የተናገሩት ወለዚ ነፍሲ በየዲሂ ማ ሚን ረጁል የዱዕ ምራአተን አንድ ሰው ሚስቱን ወደ ፍራሽ ቢጠራት ከዛ እምቢ ብትል ሰማይ ያለው የሚቆጣባት ቢሆን እንጂ ብለዋል። إلا كان الذي في السماء ساخطا عليها حتى يرضى عنها زوجها ባሏ እስከሚደሰት ድረስ ሰማይ ላይ ያለው ጌታ የሚቆጣባት ቢሆን እንጂ ጅብሪል ነው እንደሚቆጣባት ሰማይ ላይ ያለው የሚቆጣው አላህ ነው አይደለም። ሰማይ ላይ ያለው ይቆጣባታል ነው የተባለው። ጅብሪል ብሎ መፈሰር አላህ ከአርሽ በላይ ነው ብሎ ላለማመን የሚደረግ የአስመሳዮች ማምታቻ ነው። ያስመሳዮች ማምታቻ ነው። ለአይሻ ምን ተብላለች? በረአኪ الله من فوق 7 سماوات አላህ ከሰባቱ ሰማይ በላይ ሆኖ ከዚህ ከተጠረጠርሽበት ወንጀል ንጹህ አደረገሽ። አላህ አጠራሽ ከሰባቱ ሰማይ በላይ ሆኖ። ዘይነብ ምን ትላለች? ነብዩ ሰለላሁ ዐለይሂ ወሰለም ባለቤት ናት። ዘወጀኒ الله من فوق 7 سماوات አላህ ከሰባቱ ሰማይ በላይ ሆኖ እኔን ዳረኝ ትላለች ለነብዩ ሰለላሁ ዐለይሂ ወሰለም። ወሃቢያ ነበረች እንደ ሀባሾች። ሌላ ደግሞ የኸውለት ቢንቱ ሰዕለባ ሐዲስ አለ። هذه امرأة سمع الله شكوها من فوق 7 سماوات ይቺ ሴት እኮ አላህ የሷን ስሞታዋን ከሰባቱ ሰማይ በላይ ሆኖ የሰማ ሴት ናት ይላል ዑመር ማለት ነው። ሌላው የነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ የሚባለው ነው። ወደ ሰማይ ሄደዋል፣ ሚዕራጅ ሄደዋል። ሰማይ ሄደው 50 ሶላት ተቀብለው ሲመለሱ
በሙሳ እንደገና ኡመቶች አይችሉምና ተመለስ ብለው አስቀንሰዋል። በሙሳና በአላህ መካከል እየተመላለሱ 5 ሶላት አድርገዋል። ሙሳ ምንድን ነበር ሲሏቸው የነበረው? ኢርጂዕ ኢላ ረቢከ ከስድስተኛው ሰማይ ወደ ጌታህ ተመለስ ነው ያሏቸው። ወደ ጌታህ ተመለስ፣ ወደ ጌታህ ተመለስ። ወደ ጌታ ያለው ወደ የት ነው? መጀመሪያ 50 ሶላት የሰጠባቸው ከዓርሽ በላይ ነውና من فوق 7 سماوات። ሌላው ደግሞ ለሰዕድ ብን ሙዓዝ ነብዩ ሰለላሁ ዐለይሂ ወሰለም ብለውታል፣ ለቀድ ሐከምተ ፊህም ቢሁክም الملك በንጉሱ በአላህ ፍርድ በርግጥም ፈርደሃል በእነሱ በጎሳዎች ውስጥ አላህ የፈረደውን ፍርድ የት ሆኖ من فوق 7 سماوات ከሰባተኛው ሰማይ በላይ ሆኖ። ይሄ እንግዲህ የነብዩ ሐዲስ ነው። አባሾች አላህ ሂዳያ ይስጣችሁ፣ አላህ ሂዳያ ይስጣችሁ። እንታል ተቀበላችሁ እንግዲህ ምንም ማድረግ አይቻልምና። ሌላው ደግሞ የነብያችን አለይሂ ሰላቱ ሰላም እንትና አብዱላህ ብን መስዑድ የሚባለው ሱሐባ ምን ይላል? ወልዓርሹ ፈውቀ ልማ ዓርሹ ከውሃ በላይ ነው አለ። ወላሁ ፈውቀ ልዓርሽ አላህ ደግሞ ከዓርሽ በላይ ነው። ላ የኽፋ ዐለይሂ ሸይኡን ሚን አዕማሊኩም ከእናንተ ስራ ምንም የሚደበቀው ነገር የለም። ወሱኢለ ብኑል ሙባረክ አብዱላህ ብን ሙባረክ ተጠይቀው ምን አሉ? ከይፈ ነዕሪፉ ረበና ጌታችንን እንዴት ነው የምናውቀው? ቃለ ፊ ሰማይ ሳቢዓ ሰባተኛው ሰማይ ላይ ነው፣ ከሰባተኛው ሰማይ በላይ ነው። ፈውቀ 7 ሰማዋትን ዐላ ዓርሺሂ ብሏል ሌላው ዘገባ ላይ ከዓርሽ በላይ ነው። አብዱላህ ብን ሙባረክ እንግዲህ ታቋቸዋላችሁ። ወሃብያ ነው መቼም አትሉ አደል? ወሃብያ የምትሉ ከነሱ በኋላ ነውና የመጣው ማለት ነው። ስለዚህ እነዚህን የመሳሰሉ በጣም በርካታ የሆኑ ሐዲሶች አሉ። አቂደቱል ሐበሺ አብዱላህ አልሐረሪ አቂዳ የሙዕተዚላ በሲዋ ጉዳይ እኩል ነው። አንዳንድ ጊዜም የሚጋጩበት ጉዳይ አለ ማለት ነው። ስለዚህ ኢማሙ ሻፊዒ ምን አሉ? የሱፊያን አንጃ አስመልክተው ሲናገሩ ለው አነ ረጁለን ተሰወፈ አወለ ነሃር ላ የእቲ ዙህሩ ሐታ የሲረ አሕመቅ አሉ። አንድ ሰው ከቀኑ መጀመሪያ ክፍለ ጊዜ ከቀኑ መጀመሪያ ላይ ሱፊያ ከሆነ ዙሁር አይደርስም። ዙሁር ከደረሰ ያ ሰው እስከ ዙሁር ድረስ ምን ይሆናል አሉ? አሕመቅ የመጨረሻ ጅል ነው የሚሆነው ይላሉ። ወማ ለዚመ አሐዱን አሱፊያ 40 የውመን ፈዓደ ዐለይህ ዐቅሉሁ አበደን። አንድ ሰው ለ40 ቀን ያክል ሱፊይነትን ከያዘ አቅሉ በጭራሽ አይመለስለትም፣ አቅሉ አይሰራም አሉ። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም አቂዳ በደንብ አድርገን መያዝ ይገባናል። ይሄንን ማጭበርበሪያ፣ ማምታቻ፣ ጩኸት፣ ጋጋታ በጫት ምርቃና እንደፈለገ የሚናገረውን ሰው ሁሉ ልሰማው ይገባል። ይኸው የቀረሁላችሁ የነቢዩ ሐዲስ ነው። ኪታቡን ተመልከቱ። እንዴት አላህ ከዓርሽ በላይ ነው እንላለን አትበሉ። ሶሐቦች ያመኑበትን ነቢዩ ሰለላሁ ዐለይሂ ወሰለም ያመኑበትን ሶሐቦች አራቱ መዝሃቦች ያመኑበትን ይህንን በደንብ አድርገን መረዳት ያስፈልጋል። ከዚህ ውጭ ከሆነ ግን ضلال ጥመት ብቻ ይሆናል ማለት ነው። አላህ ይምራችሁ። አላህ ቀጥተኛው መንገድ ሁላችንንም ያጽናን በቀጥተኛው መንገድ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ።